በነገራችን ላይ እነዚህ ሰዎች 40 ምናምን ዓመት እንዋጋ እያሉ የትግራይ ወጣትን እያስጨረሱ አንዳቸውም ሳይሞቱ አገር ሰላም ገቡ። አሁን ማስጨርሰው አይሞቱም። እነሱ እንዋጋ ማለት እኔን ጠብቀኝ ማለት ነው። እኔ አልሞትም አንተ ሙትልኝ ማለታቸው ነው። እና የማን ሞኝ ነው ለነሱ በአመት አመት ህይወት እየገበረ እነሱን የሚያኖረው? ጀግኖች ቢሆኑ ኖሮ የመቀሌን ህዝብ ጥለው ከሚሄዱ እዛ እየተዋደቁ ይሞቱ ነበር። አንተ ተዋጋ እያሉ ይሸሻሉ። አንተ ተዋጋ እያሉ ይሸሻሉ። ይሄ በጣም አደገኛ ነገር ነው። ትምህርት ወስደው እነሱም ቶሎ ብለው እጃቸው መስጠት ይኖርባቸዋል። በህግ ካልሆነ ያው ውጊያ ነው። ውጊያ ደግሞ ህይወት ይቀጥፋል። እኛ ፎሎ ያደረግናቸው ነው። ብዙ ርቀት ሊሄዱ አይችሉም። እጅ መስጠት ጥሩ ነው። እነሱም በሚመለከት ሁሌ አይሞቱም። ከቤተ መንግስት ሲወጡ ቤተ መንግስት ምን ጉዳይ አለ? እኛ አዲስ አበባ ሆነን እናስተዳድረዋለን አሉ። ከአዲስ አበባ ሲወጡ ገደል ይግባ መቀሌ ሆነን አሉ። ከመቀሌ ሲወጡ ደግሞ ሀገረ ሰላም ሆነን ይላሉ። እንደዚህ አይሆንም፣ አይሆንም። እና ህዝብ እያስጨረሱ ላለመሄድ ቆም ብሎ ማየት ጠቃሚ ነው። የኛ ቀጣዩ ስራ ትግራይን መገንባት ነው። የትግራይ ህዝብ ከፍተኛ ችግር ያለበት በሬሽን ነው የሚኖረው። የተከበረው ምክር ቤት ማወቅ ያለበት በሬሽን ያም ሬሽን እየተቀነሰበት ቶሎ ብለን ህዝባችን አሁን ያለበትን ችግር እንዲወጣ ከዛ መውጣት እንዲችል መደገፍ አለብን፣ ማቋቋም አለብን። የተሰደደ መመለስ አለብን። ስደተኛ በሚመለከት እንግዲህ የምትሰሙት ሪፖርት 30 ሺህ ገደማ ሰዎች ተሰደዋል የሚል ነው። የተከበረው ምክር ቤት እንደሚያውቀው ይህ የለውጥ ሂደት በሚሊየን ሰዎች ተፈናቅለው መልሷል። 30 ሺህ ለኛ ቁርስ ናት። ልምድ አለን። በሶማሌ ልምድ አለን፣ በጌዲዮ ልምድ አለን። በሁሉ ቦታ ተፈናቅሎ አቋቁመናል። በሳምንት እናቋቁማለን። ዩኤንም የሱዳን መንግስትም ስደተኛ የሚል ኃይልም በራችን ክፍት ነው። ተባብረን ቦታቸውን መልሳቸው ዜጎቻችን ናቸው ወንጀል እስካልሰሩ ድረስ። ግን አንድ ችግር አለ። ሴቶች የሉም፣ ህፃናት የሉም። ወጣት ብቻ ነው ስደተኛ የተባለው። ይሄ ወጣት ማን ነው የሚለው ጉዳይ ጊዜ ይመልሱ ይሆናል። ማይካድራ ላይ አርዶ ሄዶ ከሆነ እና ማስረጃና መረጃ ከተገኘበት በህግ ይጠየቃል።